ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። የአሽሊ ፓተርሰን የዲኤንኤ ናሙናና የጣት አሻራዋ ሁሉ ወንጀሉ በተፈጸመባቸው ቦታዎች በመገኘታቸው ዳኛ ዊሊያምስ የክስ መቃወሚያ ማመልከቻ ከማቅረብ ይልቅ ደንበኛው ፍርዱ እንዲቀልላትና በህይወት እንድትቆይ እንዲያደርግ ለዴቪድ ምክር ሐሳብ ቢያቀርቡለትም እርሱ ግን አላደርግም በሚለው ውሳኔ ጸንቷል። የግትር አቋሙ ደግሞ ከዳኛ ዊሊያምስ ጋር ውጥረት ውስጥ ሳይከቱ አይቀርም። ህልምሽን አጫውቺኝ ክፍል 21 ይቀጥላል። ሌላ የማህበረሰብ ተወካይ ለጥያቄ ቀረበ። ጊዜውን በምን ቢያጠፉ ነው የሚመርጡት ሚስተር አለን? ማንበብና ቴሌቪዥን ማየት እወዳለሁ። እኔም ተመሳሳይ ምርጫ አለኝ። ቴሌቪዥን ላይ የሚከታተሉት ምንድን ነው? ሐሙስ አንድ ግሩም የቴሌቪዥን ፕሮግራም አለ። ለመምረጥ ያዳግታል። የማይረቡ ጣቢያዎች ብዙ ፕሮግራሞቻቸው በተመሳሳይ ሰዓት ያስተላልፋሉ። ልክ ኖት። አሳፋሪ ነው። ኤክስ ፋይል የተባለውን ያያሉ? አዎን፣ ልጆቼ ይወዱታል። ሳብሪናንስ? ስለ ትንሹ ጠንቋይ? አዎ እናያለን። ጥሩ ፕሮግራም ነው። ስለምን ቢያነቡ ነው የሚመርጡት? አኒ ራይስ፣ ስቲቭ ኪንግን ይሆናሉ ሲል አሰበ። ሌላ የህብረተሰብ ተወካይ ቀረቡ። ቴሌቪዥን ላይ ምን መመልከት ይወዳሉ ሚስተር ሜየር? 60 ሚኒትስ ጂም ለሐረር የሚያቀርበውን ዜና ዘገባዊ ምን ማንበብ ይወዳሉ? የታሪክና የፖለቲካ መጽሐፍትን በአመዛኙ አመሰግናለሁ። አይሆንም ሲል ደመደመ። ዳኛ ቴሳ ዊሊያምስ በተቀመጡበት ጥያቄውን ይከታተላሉ። ፊታቸው ላይ ምንም ነገር አይነበብም። ዴቪድ ግን ወደ እርሱ በተመለከቱ ቁጥር በእርሱ ላይ ያደረባቸውን ቅሬታ ያነባል። የመጨረሻው የህብረተሰብ ተወካይ የፍትህ ቡድን አባል ከተመረጡ በኋላ ቁጥራቸው 7 ወንድና 5 ሴት ሆነ። ብሬናን በድል አድራጊነት ስሜት ዴቪድን ገረመው። ይሄ ለእርድ የመቅረብ ያህል ነው። የአሽሊ ፓተርሰን ጉዳይ በሚታይበት ዕለት ማለድ ብሎ ዴቪድ ሊያያት የታሰረችበት ድረስ ሄደ። ፍጹም ተረብሻ ነበር። እንዲህ አይነት ሁኔታ ተቋቁሜ መዝለቅ አልችልም። ብቻዬን እንደሆነ ይተውኝ፣ ንገራቸው። አሽሊ፣ ሁሉም ነገር ፈሪ ይዛል። ፊት ለፊት ልንጋፈጣቸው ይገባናል። ደግሞም እንረታቸዋለን። አታውቅም፣ እኔ ያለሁበት ሁኔታ ምን እንደሚመስል አታውቅም። ልክ ገሃነም እንዳለው ሆኖ ነው የሚሰማኝ። ከዚህ ልናወጣሽ እየሞከርን እኮ ነው። ይሄ ደግሞ የመጀመሪያ እርምጃችን ነው። እየተብረከረከች ፈራኋቸው አለች። አንዳች መጥፎ ነገር እንደሚያደርጉብኝ ሆኖ እየተሰማኝ ነው። ፈራኋቸው። እንዲያደርጉ አንፈቅድላቸው። ዴቪድ ፍርጥም ብሎ መለሰላት። በእኔ እምነት እንዲኖርሽ እሻለሁ። አስታውሺ፣ ለሆነው ነገር ሁሉ ኃላፊነት የለብሽም። ምንም ስህተት አልፈጸምሽም። እየጠበቁን ነው። በረዥሙ ተንፍሳ ጥሩ፣ ደህና እየሆንኩ ሄዳለሁ። ደህና ሆናለሁ። ችሎቱን ለመመልከት ከተቀመጠበት መካከል ዶክተር ስቲቭ ፓተርሰን አለ። ቀደም ሲል በጥያቄ ላጣደፉት ጋዜጠኞች ሲሰጥ የነበረውን ምላሽ አንድ ብቻ ነበር፣ ልጄ ንጹህ ነች የሚል። ከጥቂት መደዳ መቀመጫዎች ኋላ ደግሞ ጆስዊ ኩዊለርና ባለቤቱ ኤሚሊ ተቀምጠዋል። ያለኝታነት ድጋፍ ለመስጠት ነበር አመጣጣቸው። ሚኪ ብሬማንና ረዳቶቹ፣ ሱዛን ፍሬማንና ኤሊነር ታከር የተሰየመላቸው ቦታ ላይ ተቀምጠዋል። ሳንድራና አሽሊ ደግሞ የተከላካይ ጠበቃ ስፍራ ላይ ተቀምጠዋል። መካከላቸው ዴቪድ አለ። ሳንድራ አሽሊን ያየቻት ባለፉት ሳምንታት ውስጥ ነው። ዴቪድ፣ ሁኔታዋን ብቻ አይተህ አሽሊ ጥፋት እንደሌለባት ይገባሃል። ሳንድራ ትታቸው የሄደችውን መረጃዎች ብታይ ደግሞ እሷን እንደገደለቻቸው ታረጋግጪ ነበር። ነገር ግን መግደልና ጥፋተኛ መሆን ሁለቱ የተለያዩ ነገሮች ናቸው። አሁን ማድረግ ያለብኝ
ብቸኛው ነገር እነዚህን የማህበረሰብ ተወካይ ቡድን አባላት ማሳመን ነው። ዳኛ ዊሊያምስ ወደ ችሎቱ ገብተው ወደሚያስችሉበት ወንበር አመሩ። ሕግ አስከባሪው ሁላችሁም ተነሱ፣ ችሎት ማስቻል ሊጀመር ነው፣ የተከበሩ ዳኛ ቴሲ ዊሊያምስ ተሰይመዋል። ዳኛ ዊሊያምስ መቀመጥ ትችላላችሁ። ክርክሩ በህዝባዊት ካሊፎርኒያ ግዛትና በአሽሌ ፓተርሰን መካከል ይካሄዳል አሉና ወደ ብሬናን ዞር ብለው አቃቤ ሕጉ ለመነሻ የሚሆን መግለጫ ቢሰጡን። ሚኪ ብሬናን ተነሳ። እሺ የተከበሩ ዳኛ። ፊቱን ወደ ማህበረሰብ ተወካዮች ፍርድ ሰጪ ቡድኖች ዞሮ ተጠጋቸው። እንደምን አደራችሁ? እንደምታውቁት ክቡራትና ክቡራን፣ ተከሳሿ ችሎት ቀርባለች። 3 ንጹሃን ሰዎችን ራሷን በመቀያየር ገላለች። ወደ አሽሌ ዞሮ አመለከተና ለማሳሳቻነት ራሷን በመቀየር ዘዴዋ ተጠቅማ አሁንም ንጹህ በቀላሉ የምትጎዳ ወጣት ልጃገረድ መስላ እየታየች ነው። ነገር ግን ግዛቱ ለእናንተ በማያጠራጥር መልኩ መረጃ አሰባስቦባት ለፍርድ አቅርቧታል። ይቺ ሴት ግልጽ በሆነ አኳኋን 3 ንጹሃን ሰዎችን ገላና ብልታቸውን ቆርጣ እዚህ ተገኝታለች። አንዱን ግድያ የፈጸመችው ራሷን በመቀየር በሌላ ሰው ስም ነው። እሷማ ሐሳቧ መቼም ቢሆን አይደረስብኝም አልያዝም ነበረ። ያደረገችውን አንድ በአንድ ታውቃለች። የምንነጋገረው የንጹህ ሕይወት በእጇ ላይ ካለፈው ጋር ነው። ችሎቱ ማስቻሉን እየቀጠለ ሲሄድ ያለውን ማስረጃ አንድ በአንድ አሳያችኋለሁ። አመሰግናለሁ። ወደ ቦታው ተመለሰ። ዳኛ ዊሊያምስ ወደ ዴቪድ ተመለከቱ። የከሳሽ ጠበቃ ለመነሻ የሚሆን መግለጫ ይኖራል? አዎ ክቡር ዳኛ ብሎ ዴቪድ ተነስቶ ወደ ተወካዮቹ ፍርድ ሰጪዎች ፊቱን መልሶ በረዥሙ ተነፈሰ። ክቡራትና ክቡራን፣ በዚህ ችሎት ሂደት ለእናንተ የማረጋግጥላችሁ ነገር ቢኖር አሽሌ ፓተርሰን ለተፈጸመው ነገር ኃላፊነት እንደሌለባት ነው። ማንንም ለመግደል የሚያደርሳት ምክንያት የላትም። እንዲሁም ምንም አይነት ዕውቀት የላትም። የኔ ደንበኛ ራሷ ተጠቂ ናት። የሶስትዮሽ የስብዕና ችግር ተጠቂ ናት። ይህንን በዚህ ችሎት ሂደት ውስጥ አብራራለሁ። ወደ ዳኛ ዊሊያምስ መልከት አድርጎ መናገሩን ቀጠለ። የሶስትዮሽ የስብዕና ችግር መሰረታዊ ጥናት የተካሄደበት ከሕክምና ጋር የተያያዘ ተጨባጭነት ያለው ነው። እንደተረጋገጠው ችግሩ የሚጀምረው በአንድ ሰው ጭንቅላት ውስጥ በሚፈጠር ተጨማሪ ስብዕናዎች ወይንም ደባል ባህሪያት ነው። እነዚህ ተጨማሪ ስብዕናዎች ሰውየው በማያውቃቸው ሁኔታዎች እንቅስቃሴውን ሁሉ ይቆጣጠሩታል። ይሄ ችግር ረጅም የታሪክ ሂደት ያለፈ ነው። ቤንጃሚን ረሽ የተባሉ የሕክምና ሐኪምና የነጻነት አርበኛ የነበሩ የችግሩን ታሪካዊ አካሄድ በዩኒቨርሲቲ ትምህርት ውስጥ አካተው ያብራሩ ነበር። የሶስትዮሽ የስብዕና ችግር በ19ኛው እና በ20ኛው ክፍለ ዘመን ውስጥ ስለመኖሩ ተመዝግቦ ይገኛል። ብሬናን ዴቪድን ይመለከታል። ፊቱ ላይ የለበጣ ፈገግታ ይነበባል። ተከሳሿ ምንም አይነት የመግደል ፍላጎትና ምክንያት በሌላት ሁኔታ ውስጥ ተበዳይ ስብዕናዋ ያከናወነውን ሁሉ ሊያስረዳ የሚችል ማስረጃዎችን ቆይተን እናቀርባለን። የሆነውን ነገር ለመቆጣጠር አትችልም። በችሎት ሂደት ውስጥ ስለዚህ ችግር በአግባቡ አፍታተው የሚያስረዱ የሕክምና ባለሙያዎችን አቀርባለሁ። እንደ ድል የሚቆጠረውን ነገር ችግሩ በሕክምና ፈውስ ማግኘት መቻሉ ነው። የዳኛዋ ፊትን ተመልክቶ አሽሌ ፓተርሰን የሆነውን ነገር ልትቆጣጠር የምትችለው አልነበረም እና በፍትህ ስም የምንጠይቀው አሽሌ ፓተርሰን በማትቆጣጠረው ወንጀል ጥፋተኛ ማድረጉ ተገቢ አለመሆኑን ነው አለና ዴቪድ ተቀመጠ። ዳኛ ዊሊያምስ ወደ ብሬናን ተመልክተው አቃቤ ሕግ ጉዳዩን ሊያስቀጥል የሚችል ንግግር አዘጋጅተዋል? ብሬናን ተነሳ። አዎ የተከበሩ ዳኛ ብሎ ለረዳቶቹ ፈገግታ መግቦ ወደ ተወካዮቹ ፍርድ ሰጪዎች መቀመጫ ተጠጋ። እዚያው ጥቂት እንደቆመ ሆን ብሎ ድምፅ ያለው ጎላ ያለ ግሳት አገሳ። የፍትህ ተወካዮች በመገረም ተመለከቱት። ብሬናን ግራ በተጋባ ሁኔታ ተወካዮቹን ለጥቂት ጊዜ ካስተዋለ በኋላ ተረጋግቶ ኦ ለካ ይቅርታ አስክላችሁ እየጠበቃችሁ ነው። በእጄ እኔ ይቅርታ አልጠይቅም፣ ምክንያቱም እኔ አላገሳው።
የኔ ተበዳይ ስብዕና ፔት ነው ያገሳው አለ። ዴቪድ ከተቀመጠበት በንዴት ተስፈንጥሮ በመነሳት እቃወማለሁ አለ። ይሄ ከክርክር ደንብ ውጪ የሆነ አካሄድ። ተቃውሞ አግባብነት አለው። ይሁን እንጂ ብሬናን ማድረስ የፈለገውን ጥፋት አድርሷል። ብሬናን ዴቪድን በንቀት ገርምሞ ወደ ተወካዮች የፍትህ ቡድኖች ዞር አለ። ሳሌም ላይ ከ3 ዓመት በፊት ከታየው የጥንቆላ ክስ ክርክር ወዲህ እንዲህ ያለ የመከላከያ ጥብቅና ታይቶም አያውቅም። ወደ አሽሌ ዞር ብሎ ተመለከተ። ይሄን አላደረኩም ጌታዬ፣ ሰይጣን ገፋፍቶኝ ነው። ዴቪድ ዳግም ተስፈንጥሮ በመነሳት እቃወማለሁ ሲል ጮኸ። ተቃውሞ ተቀባይነት የለውም። ዴቪድ ዘጭ ብሎ ተቀመጠ። ብሬናን ወደ ፍትህ ቡድኑ ቀረብ አለ። እኔ ቃል የምገባላችሁ ነገር ምንድነው? ተከሳሿ ሆን ብላ ግፍ በተሞላበት ሁኔታ 3 ሰዎችን መግደሏን ነው። ዴኒስ ስቲቭል፣ ሪቻርድ ሚልተን፣ ምክትል አዛዥ ሳሙኤል ብሌክ። 3 ሰዎች። ምንም እንኳን ተከሳሽ ያሰኛትን ብትልም ዞር ብሎ ዳግም ወደ አሽሌ ተመለከተ። እዚያ አንዲት ሴት ብቻ ተቀምጣለች። እሷም የመግደል ወንጀሉን የፈጸመችው ተከሳሿ ናት። ይህንን ጉዳይ ሚስተር ሲንገር ምን ብሎ ይጠራዋል? የሶስትዮሽ ተዳባይ ስብዕና ችግር። በጄ እንግዲህ እኔ ደግሞ አንድ ታዋቂ ዶክተር እዚያ አቅርቤ ችግሩ ሐሰት እንደሆነ ምስክርነቱ እንዲሰጥ አደርጋለሁ። ከዚያ በፊት የተከሳሿን ወንጀለኝነት አረጋግጦ የሚነግረን ሙያተኛ የሚለንን እንስማ። ብሬናን ወደ ዳኛ ዊሊያምስ ዞር ብሎ የመጀመሪያው የአቃቤ ሕግ ምስክር ልዩ ኃይል ቪሰንት ጆርዳን እንዲቀርቡ ጠይቃለሁ አለ። አጭር ራሰ በራሰው ተነስቶ ቆመና ወደ ምስክሮቹ ስፍራ አመራ። ሕግ አስከባሪው እባክዎ ሙሉ ስሞን ረጋ ብለው ያስመዝግቡ። ልዩ ኃይል ባልደረባ ቪሰንት ጆርዳን። ብሬናን ከምስክሩ ቃለ መሐላ በኋላ ቀጠለ። ዋሽንግተን የሚገኘው የፌዴራል ወንጀል ምርመራ ቢሮ አባል ኖት? አዎን ጌታዬ። በቢሮ ምንድን ነው የሚሰሩት? የጣት አሻራ ክፍል ነው የምሰራው። ለምን ያህል ጊዜን ያገለገሉት ልዩ ኃይል ባልደረባ ቪንሰንት? 15 ዓመት። 15 ዓመት። በዚህ ሁሉ ጊዜ ውስጥ የተመሳሰሉ የጣት አሻራ አጋጥሞታል? በፍጹም ጌታዬ። የፌዴራል ፖሊስ ማህደር ውስጥ ምን ያህል የጣት አሻራዎች ይገኛሉ? በቆጠራ በተካሄደበት የመጨረሻ ውጤት መሰረት ከ250 ሚሊዮን በላይ አለ። ነገር ግን በቀን ከ34,000 በላይ የጣት አሻራ ካርዶች እንቀበላለን። ከነሱ መካከል የተመሳሰለ አንድም የጣት አሻራ የለም? የለም ጌታዬ። የጣት አሻራን የምትለዩበት ዘዴ ምንድን ነው? የጣት አሻራን ለመለየት 7 መሰረታዊ መስፈርቶችን እንጠቀማለን። የጣት አሻራዎች በሙሉ አይመሳሰሉ። አሻራዎቹ ከትውልድ ቀን አስቀድሞ የሚኖሩ ናቸው። እንዲሁም ሰው ሕይወቱ እስካለፈች ጊዜ ድረስ ሁሉ አሉ። የሁለት ሰዎች 2 አሻራዎች በአጋጣሚ ይሁን ሆን ተብሎ በተሰራ መመሳሰል አንድ ሊሆኑ አይችሉም። የልዩ ኃይል ጆርዳን አሁን ተከሳሿ ፍርድ ቤት በቀረበችበት ጉዳይ እንድትከሰስ ያበቃት የጣት አሻራዎች ግድያው ከተፈጸመበት ቦታ አግኝተ ወደ አሻራ ምርመራ ልካል? አዎን ጌታዬ። የተከሳሿን የአሽሌ ፓተርሰንን የጣት አሻራ ማንስተሃል? አዎን ጌታዬ። አሻራዎቹን የመረመርካቸው ራስህ አንተ ነበርክ? አዎን ጌታዬ። ያንተ ማጠቃለያ ምን ነበር? ግድያው የተፈጸመበት ስፍራ ላይ የተገኘው አሻራና የአሽሌ ፓተርሰን የቀኝ እጅ አሻራ አንድ ሆኖ አግኝቼዋለሁ። ፍርድ ቤቱ ጎላ ባለ በማጉረምረም ድምፅ ተሞላ። ስርዓት። ብሬናን ችሎት ውስጥ ጸጥታ እስኪሰፍን ጠበቀ። በትክክል ይመሳሰላሉ፣ የሆነ ስህተት ተፈጥሯል ብለው የሚጠራጠሩት ነገር የለም? የለም ጌታዬ። ሁሉም የጣት አሻራዎች ግልጽና የማያደናገሩ ነበሩ። ይህንን የበለጠ ግልጽ ለማድረግ
ስለ ጣት አሻራ እያወራን ያለነው በዴኒስ ቲብል በሪቻርድ ሚልተንና በምክትል አዛዥ ሳሙኤል ብሌክ ግድያ ላይ ስለሆነው ነው? አዎ ጌታዬ። የተከሳሿ የጣት አሻራ የሶስቱም ሰዎች ግድያ የተፈጸመበት ስፍራ ላይ ተገኝቷል? ትክክል ነው። ስህተት ሊኖር አይችልም? በፍጹም። አመሰግናለሁ የልዩ ኃይል ባልደረባ ጆርዳን። ብሬናን ወደ ዴቪድ ሲንገር ዞር ብሎ ምስክርህን ተረከብ አለ። ዴቪድ ለአፍታ እንደተቀመጠ ቆየና ተነስቶ ወደ ምስክሮቹ መቀመጫ መራ። የልዩ ኃይል ባልደረባ ጆርዳን የጣት አሻራ ምርመራ ስታካሄድ ሆን ተብሎ ለማድበስበስ ወይንም ወንጀሉን ለመሸፋፈን የተፈጸመ ማሳሳቻ ነገር አጋጥሞ አያውቅም? ያውቃል፣ ግን ሁልጊዜም እንደምናደርገው ኮምፒውተር ተጠቅመን እናረጋግጣለን። በአሽሌ ፓተርሰን የጣት ምርመራ ላይ ይሄን ለማድረግ የሚያስገድድ ነገር ተፈጥሯል? አልተፈጠረም። ለምን ነበር? እንግዲህ ቀደም ብዬ እንደተናገርኩት የጣት አሻራዎቹ ግልጽ ስለነበሩ ነው። ዴቪድ ወደ ተወካዮቹ ብያኔ ሰጪ ቡድን አባላት መልከት አደረገ። በዚያ አግባብ ለማለት እየሞከርክ ያለው ተከሳሿ ወንጀሉን ለማድበስበስ በአሻራዎቹ ናሙና ላይ ምንም አይነት የማጥፋት ወይንም የማበላሸት ድርጊት አልፈጸመችም ነው? ትክክል ነው። አመሰግናለሁ። ሌላ ተጨማሪ ጥያቄ የለኝም። ወደ ተወካዮቹ ብያኔ ሰጪዎች ፊቱን መልሶ አሽሌ ፓተርሰን አሻራዎቿን ለማጥፋት አልሞከረችም፣ ምክንያቱም ፍጹም ንጹህ ስለሆነችና ዳኛ ዊሊያምስ በመዶሻ ጠረጴዛውን መተው ይበቃል አማካሪው፣ ክሱን ለማስተባበል ወደፊት በቂ ጊዜ ይኖርሃል። ዴቪድ ወደ መቀመጫው አመራ። ዳኛ ዊሊያምስ ወደ ምስክሩ ዞረው መሄድ ትችላለህ አሉት። የልዩ ኃይል ባልደረባ ጆርዳን ፈጠን ብሎ ተነሳ። ብሬናን በዚህ መካከል ሁለተኛ ምስክር እንዲቀርብ ይፈቀድልኝ ስቴን ላይክላርክ አለ። አንድ ጸጉረ ረዥም ወጣት ወደ ችሎቱ ዘለቀ። ወደ ምስክሮቹ መቀመጫም አመራና የምስክርነት ቃለ መሐላውን ፈጽሞ ተቀመጠ። ብሬናን ሚስተር ክላርክ፣ ምድብ ስራ ምንድነው? በብሔራዊ ስነ ህይወት ምርምር ተቋም ውስጥ ነው የምሰራው። ልዩ ስራዬ የዲኦክስሪ ቦኒውክሊክ አሲድ ምርመራ ነው። የበለጠ የተለመደው ቃል ዲኤንኤ ማለት ነው። አዎ ጌታዬ። ብሔራዊ የስነ ህይወት ምርምር ተቋም ውስጥ እንደው ምን ያህል ጊዜ ሰራ? 7 ዓመት። ኃላፊነት ምንድነው? ተቆጣጣሪ። በዚህ 7 ዓመት ውስጥ በዲኤንኤ ምርመራ ብዙ ልምድ እንዳካበትክ ገምታለሁ። ልክ ነው፣ የየዕለት ተግባሬ ነውና። ብሬናን ወደ ተወካይ ብያኔ ሰጪዎቹ አንድ መልከት አድርጎ ሁላችንም የዲኤንኤን ጠቀሜታ እንደምናውቅ ገምታለሁ አለ። ፍርድ ቤት ውስጥ ችሎቱን የሚከታተሉትን እየጠቆመ እዚህ ችሎት ውስጥ ካሉት ሰዎች ውስጥ 6 ያህሉ ተመሳሳይ ዲኤንኤ አላቸው ትላለህ? ኧረ በፍጹም። ከምን ወስደው? የዲኤንኤ ናሙና ውስጥ 500 ቢሊየን የስጋ ዝምድና ከሌላቸው ውስጥ አንድ ተመሳሳይ ቢገኝ ነው። ብሬናን የተደነቀ በመምሰል አንድ ከ500 ቢሊየን ሚስተር ክላርክ የዲኤንኤ ናሙናን ወንጀል ከተፈጸመ ቦታ ቆይ እንዴት ማግኘት ይቻላል? ብዙ መንገድ አለው። ዲኤንኤን ከአፍ ውስጥ ፈሳሽ፣ ከወንድ አባለዘር ፈሳሽ፣ ከሴት ብልት ፈሳሽ፣ ከደም፣ ከጸጉር፣ ከጥርስ፣ ከመቅኒ በእነዚህ ናሙናዎች ትክክለኛውን ሰው ማወቅ ይቻላል። በትክክል አንተ ራስህ በዴኒስ ቲብል፣ ሪቻርድ ሚልተን እና በሳሙኤል ብሌክ ግድያ የተነሳ የዲኤንኤ ምርመራ አድርገሃል? አዎ አድርጌያለሁ። ከተከሳሿ አሽሌ ፓተርሰን ራስ የተነቀሉት ጸጉሮች እንድትመረመር ተሰጥቷል? ተሰጥቶኛል። እነዚህን የጸጉር ዘለላዎች ግድያ ከተፈጸመባቸው የተለያዩ ስፍራዎች ከተገኙት ጋር አነጻጽረህ ምን ላይ ደረስክ? አንድ መሆናቸውን ደርሼበታለሁ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣
ተርጓሚ ግርማ ኃይለ ሥላሴ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ